ሰላም እንዴት አላችሁ? የተከበራችሁ አድማጮቻችን እንዴት ሰነበታችሁ? ተከታተላችሁ የምትገኙት 433 ከማርኪዮን ሚዲሻ ጋር ነው። ሊቨርፑል እጅግ በጣም አስቸጋሪ ጊዜያትን እያሳለፉ ከሚገኙ ቡድኖች መካከል አንደኛው ነው። እጅግ በጣም የተቃርነው ጉዞ እያደረገ ነው የሚገኘው። በተጠናቀቀው የውድድር ዘመን አንድ ተጫዋች ብቻ ጨምሮ የሊጉን ዋንጫ ለ20ኛ ጊዜ በማሳካት የማንቸስተር ዩናይትድን ሪከርድ ተጋርቶ እንደነበር ይታወቃል። አሰልጣኝ አርነ ስሎት እጅግ በጣም የተደነቁበት ግን ደግሞ አንዳንዶች የሄርገን ክሎፕ ቡድን ነው ይሄ ቡድን የሚል ጥያቄ ሲያነሱ ነበረ። ፌዴሪኮ ኬዛን ብቻ አስፈርሞ ዋንጫ የወሰደው ቡድን በዚህ ውድድር ዘመን 8 ተጫዋቾችን ለማስፈረም 450 ሚሊዮን ፓውንድ ከፍሎ አሁን የሚገኝበት ሁኔታ አሰልጣኙ መቼ ይሰናበታሉ፣ በየትኛው ጊዜ ላይ ይሰናበታሉ የሚለው ካልሆነ በስተቀር የሚቀር ጉዳይ እንዳልሆነ ሁሉም እርግጠኛ በሆነበት ሁኔታ ላይ ነው ሊቨርፑል የሚገኘው። እጅግ በጣም አስገራሚ ነው። በሳምንቱ መጨረሻ ወይንም ደግሞ ትናንትና በኖቲንጋም ፎረስት 3-0 ተሸንፈዋል። ኖቲንጋም ፎረስት ሬኒንግ ሻምፒዮን ወይንም ደግሞ የወቅቱ ሻምፒዮን ቡድኖችን ለሁለተኛ ጊዜ በ3 ጎል ልዩነት አሸንፏል። ዲሴምበር 1992 ሊድስ ዩናይትድን 4-1 በሆነ ውጤት አሸንፏል። ትናንትና ደግሞ ሊቨርፑልን 3-0 አሸንፏል። እጅግ በጣም አስገራሚው ነገር አንፊልድ ላይ መሆኑ ነው። አንፊልድ ላይ ሊቨርፑልን ለመጨረሻ ጊዜ በ3 ጎል ልዩነት ያሸነፈው ማንቸስተር ሲቲ ነው ፌብሩዋሪ 2021። ያን ጊዜ ሊቨርፑል የወቅቱ ሻምፒዮን ሆኖ ከ30 ዓመት በኋላ በቀጣዩ ዓመት ቨርጂል ቫንዳይክን በመርሲሳይድ ደርቢ አቶ 17 የተለያዩ የተከላካይ መስመር ጥምረቶችን እንዲጠቀሙ አሰልጣኝ የርገን ክሎፕን ያስገደደ የውድድር ዘመን ነው። ምክንያታዊ ነው ያ ሲዝን። ዘንድሮ ግን ሁሉም ተጫዋቾች አሉ። ለጉዳት ሰበብ ማቅረብ አይቻልም። ቨርጂል ቫንዳይክ አለ፣ መሐመድ ሳላ አለ። አምና የመጡ ተጫዋቾች አሉ፣ ዘንድሮ የመጡ ተጫዋቾች አሉ። ምናልባት ቀይ መስመር ተከላካይ ቦታ ላይ ፍሪምፖንግ ጀርሚ ፍሪምፖንግ ወይንም ደግሞ ኮነር ብራድሊ ያ ሰበብ ሊሆን ይችላል ወይ ሚሊሻ ሰሞኑን ስናነሳ የነበረ ጉዳይ ነበር። ሁልጊዜም ቢሆን አርብ የሳምንቱ መጨረሻ ቀናት ጨዋታዎችን ስናነሳ የሊቨርፑልን ጉዳይ አንስተን ነበር። ከኢንተርናሽናል ብሬክ በኋላ ሁልጊዜም ቢሆን ከጨዋታ ሪትም ጋር በተገናኘ የተጫዋቾች ጉዳት፣ ይሄ ፊፋ ቫይረስ እያልን ስናነሳ የነበረው ጉዳይ ነበር። ያም ቢሆን ግን ይሄ በጣም ወርቃማ አጋጣሚ ነው። ኖቲንጋም ፎረስት አሁን የሚገኝበት ሁኔታ ለሊቨርፑል እጅግ በጣም ጥሩ ነው፣ መነሳሻ ይሆነዋል፣ ካለበት የውጤት ማጣት ቀውስ እንዲነሳ ያደርገዋል። ጥሩ አጋጣሚ ነው፣ ተርኒንግ ፖይንት ሊሆን ይችላል ስንል ነበረ። የሆነው ግን በጣም ተቃራኒ ነው። 3-0 በሆነ ውጤት በኖቲንጋም ፎረስት ተሸንፏል። አምና በነበረው ቡድን በአሰልጣኝ ኑኖ ኤስፔሪንቶ ሳንቶ ቡድን 1-0 በሆነ ውጤት ተሸንፏል። ግን ያ ቡድን በጣም ጠጣር ነው። ትልልቅ ቡድኖችን ነጥብ አስጥሏል፣ አሸንፏል። ማንቸስተር ሲቲንም ጭምር እንዳሸነፈ እናስታውሳለን። ይሄኛው ቡድን ግን የ3 አሰልጣኞች ለውጥ አድርጎ በመንገዳገር ላይ ያለ ቡድን ነበር፣ ግን 3-0 አሸንፏል እና በጣም አስደንጋጭ ነው። አሁን አርነ ስሎት አውት የሚሉ ዘመቻዎች ተጀምረዋል። ሚሊሻ ትናንትናም እንደተመለከት ነው ይህንን በትክክል አስተውለናል። ያ ችግሮችን ለመፍታት የሚቸገሩ አሰልጣኝ መስለዋል። አሁን በትክክል ማርክ ስኬታቸው በመጡበት የውድድር ዘመን የፕሪሚየር ሊግ ዋንጫን ማሳካታቸው የበለጠ አንዳንድ አስተያየቶች ለመስጠት እንድትቆጠብ ያስገደዱ ይመስለኛል አርነ ስሎት። ምክንያቱም ሊጉ ሊከብዳቸው እንደሚችል ዝውውር ላይ አለመሳተፋቸው እሳቸው ከመጡበት ሊግ አንጻር የበለጠ ሊግ ውስጥ ደረጃ ጥራቱ ሊሰፋባቸው እንደሚችል ብዙዎች አስተያየት ሲሰጡ ነበር። የርገን ክሎፕን መተካታቸውም ታሳቢ በማድረግ ግን ዋንጫውን አንስተው የብዙዎችን ጥርጣሬ ምናልባት ምላሽ የሰጡ ይመስሉ ነበር። እርግጥ ጥሩ ሲዝን ነበር ያለፈው ሲዝን ማለት ይቻላል። እኔ የተቃራኒ ቡድኖች የነበሩበት ደረጃ፣ የመሐመድ ሳላ ወቅታዊ አቋም ብዙ ጎሎች እያስቆጠረ ነው፣ የሉዊስ ዲያዝ አስተዋጽኦ፣ እነዚህን ሁሉ ያጣ ሲዝን ይሄኛው ሲዝን ማለት ሉዊስ ዲያዝ የለም፣ መሐመድ ሳላ ከአቋሙ ጋር አይደለም። ግን እኔ ጎል የሚቆጠርበት መንገድ ደግሞ እንዴት መፍትሄ እስካሁን እንዳጡለት
በጣም አስገርሞኛል። አርነ ስሎት በቀላሉ ጎል የሚቆጠርበት ቡድን ሆኗል። ሊቨርፑል በማንቸስተር ሲቲ 3 ጎል ነው የተቆጠረበት፣ በኖቲንጋም 3 ጎል ተቆጥሮበታል። በካራባኦ ካፕ በክሪስታል ፓላስ በተመሳሳይ 3 ጎል ተቆጥሮበታል። በ9ኛ ሳምንት በብሬንፎርድ በተመሳሳይ 3 ጎል ተቆጥሮበታል። ማርክ በ4 ጨዋታ 12 ጎሎች ተቆጥረውበታል። ሁለቱን ጨዋታዎች ከመሃል ስታወጣ ከዚህ ከአስቶን ቪላ በፕሪሚየር ሊጉ በሻምፒየንስ ሊግ ከሪያል ማድሪድ ጋር ካደረጉት ጨዋታ ውጪ ሊቨርፑል ጎሎች እየተቆጠሩበት ነው ያለው። እንግዲህ ሁለተኛ ሳምንት የአውሮፓ ሻምፒየንስ ሊግ ጋላታሳራይ 1-0 ካሸነፋቸው እያንዳንዱ ጨዋታ ሊቨርፑል ላይ ጎል እየተቆጠረበት ነው። ይሄ በጣም አስገራሚው ነገር ነው። በፕሪሚየር ሊግ እንግዲህ 4ኛው ሳምንት እና 3ኛ ሳምንት ላይ ሊቨርፑል ላይ ጎል ያልተቆጠረው ብቸኛ ጨዋታዎች ናቸው። አርሰናልና በርንሌ እነዚህ ሁለት ቡድኖች ብቻ ናቸው ሊቨርፑል ላይ ጎል ማስቆጠር ያልቻሉት። ቀሪዎቹ በሙሉ 5-1 ፍራንክፈርትን ባሸነፉበት ጨዋታም ጎል ተቆጥሮባቸዋል። በዚህ የመከላከል ችግር እንዴት አድርገው በፕሪሚየር ሊጉ መቋቋም ይችላሉ? እኔ እንግዲህ የሆነ መንገዱን የሳተ ቡድን መስሏል። ትናንት የምትመለከተው ስቴዲየም ውስጥ የነበረው ደጋፊው አሁንም ከቡድኑ ጎን መሆኑን ሲያሳይ ነበር በዝማሬ ከ3-0 በኋላ። ግን ተጫዋቾቹ ላይ የምትመለከተው ፊታቸው ላይ የምትመለከተው ስሜት የሆነ ነርቨስ ሆነው ነበር። ተጫዋች የሚሆነው ነገር እየገባቸው እንዳልሆነ የሚያሳይ ነበር። መሐመድ ሳላ፣ ቨርጂል ቫን ዳይክ አይነት ትናንትና ጨዋታው ሲጀመር እንግዲህ ከዓለማችን ቁጥር 1 ግብ ጠባቂዎች መካከል አንደኛውን ይዘው ነው የጀመሩት። አሊሰን ተመልሷል። ምናልባት እሱ ሳይመለስ በማማርዳሽቪሊ ቢሆን ኖሮ ግብ ጠባቂው ላይ ሊሳበብ ይችል ነበር። ግን አሁን የዓለማችን ኦልሞስት ቁጥር 1 በረኛ ነው ወደ ሜዳ የተመለሰ። አሊሰን ሲመለስ የበለጠ ጥሩ ሊሆን ይችላል ሊቨርፑል የሚሉ ግምቶች ነበሩ። እኔ በሁለቱ የመሀል ተከላካዮች መካከል ያለው ውህደት ማለት በስንተኛው ጨዋታ እንደሚዋሃድ መዋሃድ የማይችሉ ተከላካዮች ናቸው ብለህ ደምድመ ማውራት የምትችልበትን አይነት እድል የሰጡ ይመስለኛል። የበለጠ ሁለት የመሀል ተከላካዮች ተዋህደው ለመጫወት በጣም አስፈላጊ የሚባለው ነገር ሁለቱ በጋራ ያላቸው ጌም ታይም ነው። የጋራ የጨዋታ ጊዜ የበለጠ ለመዋሃድ እድል ይሰጣል። ስንት ሺህ ሰዓት አብረው ቢጫወቱ ነው የሚዋሃዱት እነዚህ ሁለት ተከላካዮች የሚለው ነገር ለሊቨርፑል ሌላ መፍትሄ የሚያስፈልገው ወቅት ላይ ይመስለኛል። ምናልባት እውነት ነው ባለፈው የውድድር ዘመን መጠነኛ መሻሻል ነበረው፣ ቡድኑ ዋንጫ አሳክቷል። ግን የኢብራሂማ ኮናቴ እና የቨርጂል ቫን ዳይክ ጥምረት ባለፈው የውድድር ዘመንም የተለየ የሚያስብለው ነው የሚል እምነት የለኝም። በየግል ሁለቱ ጥሩ ሲዝን አሳልፈዋል። በየግል ሁለቱም ኢብራሂማ ኮናቴ በአንዳንድ ጨዋታዎች የሚሰራቸው ስህተቶች እንዳሉ ሆነው ተዋህደው ግን ልክ ብዙ የጨዋታ ጊዜ እንዳላቸው እንደ ጋብርኤል ማጋሊሽ እና እንደ ዊሊያም ሳሊባ እንደ ኒማንያ ቪሊች እና እንደ ሪዮ ፈርዲናንድ እንደ ሳሚ ሂፒያ እና እንደ በሊቨርፑልን የምናውቃቸው በጣም ጥራት ያላቸው ተከላካዮች ብዙ አብረ በተጫወት ቁጥር አንደኛው የአንደኛውን ድክመት መረዳት የሚችልበት እድል ስለሚኖር ለመዋሃድ የበለጠ እድሉን ይሰጣልና በዚህ ሁሉ የጨዋታ ጊዜ በዚህ ደረጃ ዲስኦርጋናይዝ የሆነ መከላከል በአንድም አጋጣሚ ተዋህደው የቡድኑን መከላከል ጥንካሬ ሲሰጡት ያልተመለከትንበት አይነት ጨዋታን የተመለከትነው። በኋላ ላይ የሰጡትን መፍትሄ አሰልጣኙ ችግር ውስጥ ሲገቡ ኢብራሂማ ኮናቴን አስወጥተው ግራቨንበርግን የማል ተከላካይ ማድረግ ነው። ይሄ ለሁለተኛ ጊዜ በፕሪሚየር ሊግ የወሰዱት የመጨረሻ አማራጫቸው ይመስላል። በሁለቱም ተቀጥተዋል። በሁለቱም ጨዋታ አንደኛው ማንቸስተር ሲቲ ጨዋታ ይመስለኛል ወደ ኋላ እሱን ሳቡ ሶቦስ ላይን ወደ ቀይ መስመር ተከላካይነት አመጡ። በዛ ጨዋታ ያ መስመር የበለጠ ታርጌት ሆነ እና በቼልሲው ጨዋታ ዊሊያን ስቴቫው በትክክል በቼልሲው ጨዋታ ሲቸገሩ ተመለከትን። የበለጠ እዛ ማርክ ኩኩሪያ እንደፈለገው ኦቨርላፕ እያደረገ ቡድኑ የጎል እድል ሲፈጥር የተመለከትንበት ጨዋታ። ስለዚህ መፍትሄዎቻቸውም እየሰሩ አይደለም፣ የመጀመሪያ አማራጮቻቸውም እየሰሩ አይደለም። አሁን እኔ ተጫዋቾቹ በአሰልጣኝ አርነ ስሎት ላይ ያላቸው እምነት የት ድረስ እንደሆነም እርግጠኛ መሆን የሚቻል አይመስለኝም። ማርክና ሊቨርፑል ምናልባት በፍጥነት አሰልጣኝ ለውጥ የሚያስፈልገው ቡድን መስሏል። ከአርነ ስሎት ጋር ግን የት ጋር እንደሚሻሻል ፍንጮች የሉም። ማርክ 1994-95 ብላክበርን ሮቨርስ የፕሪሚየር ሊጉ ሻምፒዮን እንደነበር ይታወቃል። በሊጉ የመጨረሻ ጨዋታ ላይ
በኬን ዳግሊሽ እየተመራ ማንቸስተር ዩናይትድ ለሶስተኛ ተከታታይ ጊዜ ሊጉን ዋንጫ ለማንሳት የነበረው እድል በዛ ጨዋታ ሳይሳካ መቅረቱ የሚታወስ ነው። በቀጣዩ ዓመት ከመጀመሪያዎቹ 12 ጨዋታዎች በ6ቱ ተሸንፏል። ልክ እንደ አሁኑ ሊቨርፑል ማለት ነው። ቼልሲ በ2014-15 የውድድር ዘመን በጆዜ ሞሪኒዮ ስር በፖርቹጋል አሰልጣኝ ለሁለተኛ ጊዜ ተመልሰው ሶስተኛ የሊግ ዋንጫ ያሳኩበት ዓመት ነው። በቀጣዩ ዓመት ግን ከመጀመሪያዎቹ 12 ጨዋታዎች በ7ቱ ተሸንፈው እሳቸውም ከኃላፊነት ተሰናብተዋል። ሌስተር ሲቲ በአሰልጣኝ ክላውዲዮ ራኔሪ እየተመራ በ2015-16 የውድድር ዘመን ዋንጫ ማሳካቱ የሚታወስ ነው በ81 ነጥብ። በቀጣዩ ዓመት ግን ያው ብዙዎች ያውቃሉ በቀጣዩ ዓመት ቡድኑ ዋንጫ እንደማይደግም። ከመጀመሪያዎቹ 12 ጨዋታዎች በ6ቱ ሽንፈትን መዝግቧል። የሊቨርፑልን ማካሄድ ተመሳሳይ ነው። አሁን ካለውና ከሚታየው አንጻር ብዙዎች ከዚህ በኋላ ሊቨርፑል የሊጉን ዋንጫ ለማንሳት ያለው እድል ከወዲሁ ምንም እንኳን ገና ኖቬምበር ላይ ቢሆንም አሁን ባለው ሁኔታ ከዚህ በኋላ ቡድኑ ተነሳስቶ ከማንቸስተር ሲቲና ከአርሰናል ጋር ተፎካክሮ የሊጉን ዋንጫ ያነሳል የሚል እምነት የላቸውም። ቡድኑ ኮሄዥን ወይንም ደግሞ ውህደት አጥቷል። ውህደት የለውም። እምነት አጥቷል። በራስ የመተማመን ስሜቱ የለም። ተከታታይ ሽንፈቶች ያንን ያስከትላሉ። ከዛ ውጪ ፋይትም እያደረገ አይደለም። ይሄ ፋይቲንግ ስፕሪቱም ቀንሷል። ይህንን እየተመለከትን ነው በደንብ ማርክ። አሁን ከ12 ጨዋታዎች በኋላ ሊቨርፑልን በዚህ የውድድር ዘመን 11ኛ ደረጃ ላይ በደረጃ ሰንጠረዥ ተቀምጦ አየዋለሁ ብሎ የገመተ አንድም የእግር ኳስ የሌላ ነገር አዋቂም ቢሆን ይህንን የገመተ ሊኖር አይችልም ማርክ በፍጹም። በተለይ ይህኛው የውድድር ዘመን ደግሞ አሰልጣኙ የበለጠ ሊጉን ለምደውታል። ዋንጫ ማሳካት ችለዋል። ዋንጫውን ማሳካት ከቻሉ ተጫዋቾች መካከል ልምድ ያላቸውን በቡድን ውስጥ አቆይተዋል። ሉዊስ ዲያዝን ከማጣታቸው ውጪ ሌሎች ተጫዋቾች ዳርዊን ኑኔዝ ያን ያክል ተመራጭ ተጫዋች አይደለም። ሌሎች ተጫዋቾችን ማቆየት ችለዋል። መሐመድ ሳላህን፣ ቨርጂል ቫንዳይክ፣ አሊሰን ቤከር። ይሄ የመሪ ብዙ ጥያቄ የማታነሳበት ዋንጫውን እንዲያሳኩ ብዙ አስተዋጽኦ ያደረገው አማካዩም አልተነካም። ሶስቱም አማካዮች አሉ፣ ዶሚኒክ ሶቦስላይም፣ ግራቨንበርግም፣ ማካሊስተርም። ስለዚህ ከዛ በኋላ የጨመሯቸውን ተጫዋቾች ደግሞ ስትመለከት ሊቨርፑል ባክ ቱ ባክ ሻምፒዮን ይሆናል የሚሉ ግምቶች በተለይ አሌክሳንደር አይዛክ ሲመጣ ከአርሰናልም በላይ ግምቶች ወደ ሊቨርፑል ሄደው ነበር። ከ12 ሳምንት በኋላ ግን ሊቨርፑል 6 ጨዋታ ብቻ አሸንፎ 18 ነጥብ ይዞ 11ኛ ደረጃ ላይ ተቀምጧል። ማንቸስተር ዩናይትድ ጨዋታውን ሳያደርግ ከሊቨርፑል በላይ መቀመጥ ችሏል። ይሄ በጣም ማንም የገመተው አይደለም። ቡድኑ በቀላሉ ጎል ይቆጠርበታል። የተቆጠረበት ጎል 20 ጎል ነው ማለት በ12 ጨዋታ። አቻ ውጤት የለውም። 6 ሽንፈት 6 ድል። እና በተለይ ከኳስ ውጪ ያለው ኦርጋናይዜሽን በዘመናዊ እግር ኳስ ማርክ ቡድኖች የሚያጠቁበት መንገድ ስኬታማ እስከሆነ ድረስ ከኳስ ጋር ስላላቸው ምቾት ብዙ ማያስጨንቃቸው አሰልጣኞች አሉ። ብዙ ማያሳስባቸው የበለጠ የሚያጠቁበት መንገድ ውጤታማ የሚያደርጋቸው ከሆነ ከኳስ ውጪ ቡድናቸው ያለው ኦርጋናይዜሽን ጥሩ ካልሆነ ግን ቡድኖች እጅግ በጣም የመረረ ሲዝን ነው የሚያሳልፉት። የሊቨርፑል አሁን ትልቁ ችግር ከኳስ ጋር ያለው ጉዳይ አይደለም። ከማጥቃት ጋር ተያይዞ የሚነሱ ጥያቄዎች ያን ያክል ቡድኑን ደካማ የሚያሰኙ ሆነው አላገኟቸውም ማለት። ምክንያቱም 18 ጎሎችን ማስቆጠር ችሏል። በደረጃ ሰንጠረዥ ከሊቨርፑል የተሻለ ቦታ ላይ ያሉት አስቶን ቪላ 13 ጎል ብቻ ነው ያስቆጠረው። ሰንደርላንድ 14 ጎል ብቻ ነው ያስቆጠረው። ክሪስታል ፓላስ 16 ጎል ብቻ ነው ያስቆጠረው። ከነዚህ ሁሉ ቡድኖች የተሻለ የጎል መጠን ማስቆጠር ችሏል፣ 18 ጎል በ12 ጨዋታ። ይሄ መጥፎ የምትለው አይነት የጎል መጠን ነው የሚል እይታ የለኝም። የተቆጠረበት ጎል ግን ፈጽሞ ለሻምፒዮንነት የሚጫወት ቡድን ሊያየው ወይም ሊያስወግደው የሚገባ ነገር ይመስለኛል። 20 ጎሎች ተቆጥሮበታል። እንግዲህ ለሻምፒዮንነት ሊፎካከሩ ይችላሉ ተብለው ግምት ከተሰጣቸው ቡድኖች መካከል ቀዳሚው አርሰናልን የተቆጠረበት 5 ጎል ብቻ ነው ማለት። የ15 ጎል ልዩነት ገና በ12 ጨዋታዎች አለ። በእነዚህ ሁለት ሊፎካከሩ ይችላሉ ተብሎ ግምቱን ወስደው ከነበሩ ቡድኖች ቸልሲ 11 ጎል ብቻ ነው የተቆጠረበት። ማንቸስተር ሲቲ 10 ጎል ብቻ ነው የተቆጠረበት። ስለዚህ በመከላከሉ ወይም ደግሞ ኳሱን በሚያጡበት ወቅት ሁሉንም የመከላከል ችግር ቨርጂል ቫንዳይክ፣ ኢብራሂማ ኮናቴ የምንል ከሆነ የሊቨርፑልን የመከላከል ኦርጋናይዜሽን ትክክለኛውን ችግር ለማንሳት እድል አይሰጠንም። የበለጠ እንደ ቡድን ያለው አደረጃጀት ከፊት ጀምሮ የቡድኑ ፕሬሲንግ
ያልተዋህደ ፕሬሲንግ መተግበራቸው፣ ተነሳሽነታቸው ማጣታቸው ብዙ ምክንያቶች ከኳስ ውጪ ቡድኑ ደካማ እንዲሆን አድርገውታል የሚል እምነት አለኝ። ቶሎ ወደዚህ መመለስ የማይችሉ ከሆነ በዚህ የመከላከል ድክመት ሊቨርፑል ምናልባት መጥፎ ሲዝን ሊያሳልፍ የሚችል ይመስለኛል። አምና ከ38 ጨዋታዎች በኋላ የተሸነፈው በ4 ጨዋታዎች ብቻ ነበር። ከወዲሁ 6 ሆኗል እና ፍጹም ምቾት የማይሰጥ ነው። በሁለት ተከታታይ ጨዋታዎች 3-0 በሆነ ውጤት ተሸንፈዋል። የማንቸስተር ሲቲው ጨዋታ በእርግጥ እድለኛ አልነበረም። ያቺ ከጨዋታ ውጭ የተባለችው ጎል የአንዲ ሮበርትሰን ኳስ ምናልባት ወደ ጎልነት ቢቀየር እሱ አጋጣሚ አንዳንድ የዳኝነት ውሳኔዎች እድለኛ ሊያደርጉ ይችላሉ፣ አንዳንድ ጊዜ ደግሞ እድለኛ አያደርጉም። 1-1 ይሆን ነበረ፣ የሚፈጠረው ነገር አይታወቅም። የኖቲንጋም ፎረስት ሽንፈት ግን በምንም መስፈርት በምንም መልኩ ለሰበብ የሚቀርብ አይደለም። አሰልጣኙ አሁን ራሳቸውን ወደ ውስጥ መመልከት ያለባቸው ጊዜ የደረሰ ይመስላል። አንዳንድ ጊዜ አሁን ከመደጋገሙ የተነሳ ይሄ ፖስት ማች ኢንተርቪው ላይ ሚሊሻ የሚሰጡት አስተያየት አሰልጣኝ አርነ ስሎት ስሜት የማይሰጥ የተቃራኒ ቡድን ላይ ትኩረት ያደረገ ደጋፊም ጆሮ እንዳይሰጣቸው የሚያደርግ ሆኗል እና ይሄ እጅግ በጣም የክለቡን የመጪው ጊዜ አካሄድ ጥያቄ የሚያስነሳ ነው። ብሬንዳ ሮጀርስ ክለቡን ያውቃሉ። አሁን ከሴልቲክ ጋር ተለያይተዋል። ቆዩ 1-2 ሳምንት ምናምን ሆናቸው። ምናልባት እሳቸውንም አሻግሮ ሊመለከቱ ይችላሉ የክለቡ አመራሮች። የአሰልጣኝ ለውጥ የሚያስፈልገው ቡድን ይመስላል። አዳዲስ የመጡ ተጫዋቾች በነበሩበት ክለብ የተጫዋቾቹ ኳሊቲ ይታወቃል። ማርክ እንግዲህ የሊቨርፑል ዝውውር አንደኛው ጥሩ ነው ሲባል የነበረው ከሊጉም ያመጣቸው ተጫዋቾች መኖራቸው ነው። ኬርኬዝ አንደኛው ነው። በበርንማውዝ በጣም ጥሩ ጊዜ የነበረው ተጫዋች ነው። አሌክሳንደር አይዛክ የሊጉ ምርጥ አጥቂ ነው። እነዚህን ተጫዋቾች ከዛው ሊግ ነው ያመጧቸው። በዛ በነበሩባቸው ቡድኖች የተስማማቸውን የጨዋታ መንገድ ያገኙ አልመሰለኝም። ተጫዋቾቹ እንግዲህ ከኳሊቲ ጋር ተያይዞ ጥያቄ በተለይ አሌክሳንደር አይዛክ ላይ ማንሳት የሚቻል አይመስለኝም። ትናንትናም ብዙ ሰርቪስ የለም። በአሌክሳንደር አይዛክ ስታንዳርድ ፈጽሞ ጥራት ያለው ነገር ሲያደርግ አልተመለከት ነው በጨዋታውና እነዚህን አዳዲስ የመጡ ተጫዋቾችንም ከሳቸው የጨዋታ ፍላጎትና ከሳቸው የጨዋታ መንገድና በቡድን ውስጥ ካሉ ሲኒየር ተጫዋቾች ጋር ለማዋሃድ የወሰደባቸው ጊዜ በጣም ረጅም ይመስለኛል። አጥቂው አሌክዛንደር ኢዛክ በቋሚነት በጀመረባቸው ያለፉት 4 ጨዋታዎች ሊቨርፑል ሽንፈትን መዝግቧል። የመጀመሪያው የሊቨርፑል ተጫዋችም ሆኗል። በቋሚነት በጀመረባቸው 4 ጨዋታዎች ቡድኑ ሽንፈትን ሲያስተናግድ ከኦገስት 2015 በኋላ ለመጀመሪያ ጊዜ ነው በሜዳው 3-0 ተሸንፎ 3-0 በተሸነፈበት ጨዋታ ጎል ሳያስቆጥር ያን ጊዜ በዌስትሃም ዩናይትድ ነበር ይሄ የሆነው። ትናንት በኖቲንግሃም ፎረስት ይህ አጋጣሚ ተፈጥሯል። ቅድም ስንገልጽ እንደነበረው ከፌብሩዋሪ 2021 በኋላ ለመጀመሪያ ጊዜ ነው በ3 ጎል ልዩነት የተሸነፈው ሜዳው ላይ ማንቸስተር ሲቲ ያን ጊዜ 4-1 በሆነ ውጤት አሸንፎት እንደነበር የሚታወስ ነው። ካለፉት 7 ጨዋታዎች በ6ቱ ሽንፈትን መመዝገቡ በሊጉ እጅግ በጣም ትኩረትን ይስባል። በክሪስታል ፓላስ፣ በቼልሲ፣ በማንቸስተር ዩናይትድ፣ በብሬንትፎርድ፣ በማንቸስተር ሲቲ እና እንደዚሁም ደግሞ በኖቲንግሃም ፎረስት ተሸንፏል። ባለፉት 7 ጨዋታዎች ያሸነፈው አስቶን ቪላ ነው። በቅርቡ 2-0 ሜዳው ላይ ያሸነፈበት በተከታታይ ጨዋታ አስቶን ቪላና ሪያል ማድሪድም በተመሳሳይ 2-0 በሆነ ውጤት 2-0 እና 1-0 በሆነ ውጤት ማሸነፉ ይታወቃልና የተነሳ ይመስል ነበር። በዛው ፎርሙላ ይቀጥላል ተብሎ ነበር። ነገሮች በሙሉ በድንገት የሆኑ አስመሰለው። ምክንያቱም ፎርሙላውን ካገኙ በየጨዋታው ያ ነገር መሆን ነበረበት። ያ አልሆነም። እናንተስ በዚህ ዙሪያ ምን አስተያየት አላችሁ? ሊቨርፑል ከወዲሁ ከሻምፒዮንነት ፉክክር ወጥቷል ወይ? እናንተም ሀሳብ አስተያየት አድርሱን። ለመጨረሻ ጊዜ በ2 ተከታታይ ዓመታት የሊጉን ዋንጫ ያሳካው ከ40 ዓመት በፊት እንደነበር የሚታወስ ነው። 1980ዎቹ መጀመሪያ ላይ በቦብ ፔይስሊ ዘመን፣ ከዛ በኋላ ያንን መፈጸም አልቻለም። 2019-20 የሊጉን ዋንጫ አሳካ። በቀጣዩ ዓመት በማንቸስተር ሲቲ ዋንጫውን ተነጠቀ። ባለፈው ዓመት የሊጉን ዋንጫ አሳካ። ዘንድሮ በትክክለኛው መንገድ ይህንን ማሳካት የሚችልበት እድል ተፈጥሯል አስብሎ ነበር። ግን አሁን በሚታየው ሁኔታ ከዋንጫ ፉክክር ውጪ እየሆነ ያለ ይመስላል። ለዚህ አስተያየት ፈጥነናል ወይስ እርግጠኛ መሆን ይቻላል? ከወዲሁ በ6 ጨዋታ ነው የተሸነፈው። በ50 በመቶ ጨዋታ ተሸንፈው ከመጀመሪያዎቹ 12 ጨዋታ በኋላ ዋንጫ ያነሳ ቡድን ከዚህ ቀደም የለም። ቀደም ሲል የጠቀስንላችሁ የቼልሲ፣ ብላክበርን ሮቨርስ፣ የሌስተር ሲቲ ታሪክ የዚህ አንድ ማሳያ ነው። አስተያየት አድርሱን።
ሰብስክራይብ አድርጉ። የበለጠ ቤተሰባዊ ትስስርን አጠናክሩ። ስላዳመጣችሁን ከልብ እናመሰግናለን።